ሰላም ጠላታችን እንደዚህ ህርር ይበል፣ እድሜያችን እንደዚህ ብዝት ይበል፣ ርዝቃችን እንደዚህ ብዝት ይበል፣ አፍያችን እንደዚህ ብዝት ይበል ይላሉ እናቶቻችን አባቶቻችን ድሮ ሲመራረቁ ማለት ነው። እንግዲህ ዛሬ ውሎዬ ሙሉን ወደፊት ተከታተሉ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ሰላም ነን። ዛሬ እንግዲህ የቀን ውሎዬን ነው ማሳያችሁ። ኢንሻአላህ ለቻናላችን አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ላይክ ሼር ያደረጋችሁ አበረታቱኝ። እቃ ማዘዝ የምትፈልጉ እቃ አዘዙን፣ የትም ቦታ እናደርሳለን። አልባሳትም ከፈለጋችሁ አስቤዛም ከፈለጋችሁ ማለት ነው። የዛሬ ውሎዬ ደግሞ እስኪ ምን እንደሚመስል ላሳያችሁ። ያው እንግዲህ ተነሳን፣ ጽዳት ጨረስኩኝ፣ እንደምታዩት ቤቴን አጫጫስኩ። ከዛም በኋላ እንግዲህ ያለውን ፕሮሰስን አሳያችኋለሁ። ዛሬ ቤት ነው የዋልኩት፣ እንግዳም አለብኝና በቃ ዛሬ ምን ልበላችሁ ጉድ ስል ነው የዋልኩት እላችኋለሁ ውዶችዬ። በዚህ መልክ እንግዲህ ቤቴን ፏፈሽ አድርጌያለሁኝ። መጥባህ ላይ ደግሞ የሚኖረውን ፕሮሰስ አሳያችኋለሁ። ምን እንደሰራው፣ ማን እንደሚመጣ፣ ጥቁር እንግዳ ነው የሚመጣው፣ አሳያችኋለሁ ማለት ነው። ተከታተሉ እንግዲህ። ህይወት ከጽዳት በኋላ እዚህ ጋር እንጀራ ተጋገረልኝ። እኔ አይደለሁኝ የሚጋገርኩት፣ ያው እኔ ግን አልለመድኩም። በቃ አይደለም ለእንግዳ የሚሆንና ለቤቴም ራሱ መጋገር በጣም እየተቸገርኩኝ ነው። ያው ሲበርድ ነው የሚከደነው፣ አልከደን ነው የሚብረር ተብሎ ማለት። ምን ሰራሁ የመሰላችሁ? እዚህ ጋር እንደምታዩት ድንች፣ ቀይ ስር ሰርቻለሁ ማለት ነው። እዚህ ጋር ደግሞ ድፍን ምስር፣ ቆንጆ ድፍን ምስር ነው ሰርቻለሁ። እዚህ ጋር ደግሞ እንደምታዩት ሩዝ፣ ገና ሩዙን አላጠፋሁኝም እየሰራው ነው። እዚህ ጋር ደግሞ ክክ አልጫ ሰርቻለሁ ማለት ነው። ሽሮዬ ነፍሴ ደግሞ አሁን ትሰራለች። እዚህ ደግሞ እንደምታዩት ቡና እየቆላሁ ነው። እንግዲህ የሚመጣውን ሰው ታያላችሁ። ዛሬ በቃ ቢዚ ነበርኩ አልኳችሁ። ያው እንግዳ ስላችሁ የራሳችን ቤተሰብ ነው። ግን መጨረሻ ላይ እንግዲህ ቪዲዮ የሚገቡልኝ ከሆነ ፈቃደኛ ከሆኑ አሳያችኋለሁ ማለት ነው። ደግሞ እንግዳ የምትቀበዩ በምስር ነው እንዴ እንዳትሉኝ እናንተ፣ ሰው ባለው ነው። እንግዲህ እኛ ገና አሁን አላረርንም፣ ብዙም ስጋም አላማረንም። ለዛ ነው ድንገት ነበርና ደግሞ ስለዚህ ግዴታ አይደለም ስጋ ስላችሁ ነው ውዶችዬ። እቃዬንም ከስር ጥብ እያለኩኝ ስራዬን ስርት አድርጌያለሁኝ። እንጀራው ተጋግሮ በቃ ሌላውን ፕሮሰስን ሁሉንም የሰራሁት እኔ ነኝ እና ውዶችዬ ከስር እቃዬንም መጠብጠብት እያደረኩኝ ዛሬ ውሃም አለ። በቃ ደስ የሚል ቀን ነው የዛሬው። ምንም እንትን የሚል አይደለም። አንዳንድ ቀን ግን ውሃ ሲጠፋ በጣም ያስቸግራል ማለት ነው። ልተር ነው እንዴ? ይሄውላችሁ ዛሬ እንደነገርኳችሁ መብራት ፓወሩ ይሄኛው በቃ ፓወር አላት። ብታጋዝቱ አንዴ የተጋለች ፓስታ ይሰራል። ብታምኑም ባታምኑ አጥፍቼው ማለት ነው ፓስታ ያበስላል። ይሄ አንድ ጊዜ ከጋለ በኋላ አጠፋዋለሁ፣ ግን ፓስታ ያበስላል ማለት ነው ይሄ። እና ዛሬ ፓወሩ ደህና ነው ማሻአላህ ነው እላችኋለሁ። እንግዲህ አሁን ቡናዬን ፈራርሼ ምናምን ምሳ ሰዓት እስከሚደርስ አሁን ተቅሪበን 5:30 እየሆነ ነው። እስከዛ ድረስ ደግሞ እኔ ሻወሬን ወሳስቼ ምናምን ፏፈሽ እላለሁ ማለት ነው። ልጄም ትምህርት ቤት ነው፣ ባሌም ስራ ነው እላችኋለሁ ዛሬ። እንግዲህ እንደምታዩት ቡናዬ እየበሰለ ነው ይመስለኛል። ቁርንፍድ የሚደረገው አሁን መሰለኝ። ያው ሞክሬው አላቅም እውነት ለመናገር እስካሁን ከመጣሁም። ድሮ ደግሞ እናቶቻችን ሲያፈሉ ረሳሁት መቼ እንደሚደረግ። እንደምታዩት እንግዲህ ይብዛም ይነዝም ራሱ አላቅም። 7 ነው መሰለኝ አደረኩኝ ማለት ነው። ያው ይጣፍጣል ብዬ ተስፋ አድርጋለሁ። አሁን በዚህ መልክ እንደምታዩት ያምራል ሽታው። ያው ለእናንተ አይሸታችሁም፣ ነጭሱ በደንብ አይለያችሁም። ያ ሰላም። አሁን እንዳርጌ በቃ ታጋዜና አጠፋለሁ ማለት ነው። ከዚህ በኋላ ያለው ፕሮሰስ እንግዲህ ቡና የሚጣደው ምናምን በክሰል ነው ማለት ነው ውዶችዬ። ሲያምር ምንድን ነው የሚባለው? ጠላታችን እንደዚህ ርር ይበል፣ ርዚቃችን እንደዚህ እንደ ቡና ብዝት ይበል፣ አፍያችንም እንደዚህ ብዝት ይበል አይደለም የሚባለው? ይመስለኛል እንግዲህ አሚን በሉ። እኔ አሚን ብያለሁ። እድሜያችንም እንደዚህ ብዝት ይበልልን ይላሉ እናቶቻችን። አወል ጀባ ብለሻልና ምንድን ነው የሚባለው? ፍሬ ይሁን
ምናምን ይባላል። ብቻ እንደዛ ነገር